ቃላትን መገንባት በጣም ቀላል ነው። ለምሳሌ በንስሩ ክንፎች ላይ እንደምታዩት በመጀመሪያው ክንፍ ላይ የሰ ፊደል ይታያችኋል። በሌላኛው ክንፉ ላይ ደግሞ ላ የሚል ፊደል ይታያችኋል። በመጨረሻው ወይም በጭራው ላይ ደግሞ ም የሚል ፊደል ይታያችኋል አይደለ? ልክ ይሄንን እነዚህን ፊደላት ለየብቻቸው ድምጽ ብቻ ናቸው። ሰ የራሷን፣ ላ የራሷን፣ ም የራሷን ድምጽ ብቻ ናቸው። ነገር ግን የንስሩ አካል ሲገጣጠም እንደሚበር ሁሉ እኛም እነዚህን ፊደላት ስናገናኛቸው ሰላም የሚል ታላቅ መልእክት ይዘው ይበራሉ። ዛሬ ደግሞ የምናያቸው የደ ወይም የጀን ነው የምናየው። ዛሬ የጀ ፊደላትን በማገጣጠም እንዴት ቃል መመስረት እንችላለን የሚሉትን አብረን እናያለን። እስከ መጨረሻው አብራችሁ ይቆዩ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብ። ዛሬ የምናያቸው የጀ ፊደልን በመጠቀም እንዴት አድርገን ቃል መመስረት እንደምንችል እስከ መጨረሻው አብራችሁ ይቆዩ። ረጋ ብዬ እያንዳንዱን አሳያችኋለሁ። መጀመሪያ ማድረግ ያለብን ምንድነው? መጀመሪያ ይህንን ቃል ለመመስረት እነዚህን ፊደላቶች በደንብ እያንዳንዱን ማወቅ ይጠበቅብናል። እዚህ ጋር የተዘረዘሩ ፊደላትን ካወቅን በኋላ እንዴት አድርገን አገጣጥመን ማንበብ እንችላለን የሚሉትን ደግሞ አብሬ ያሳያችኋለሁ። አንድን ቃል ለመመስረት መጀመሪያ ፊደላትን ማገጣጠም መቻል አለብን። ፊደላትን ማገጣጠም መቻል ለምሳሌ ቁጥር 1 ሲደመር 1 2 እንደሚሆን ሁሉ ቃላትም አንድ ፊደል ሲደመር ሌላ ፊደል አንድ ቃል ይሰጠናል። ትርጉም የሚያስተላልፍ አንድ ቃል ይሰጠናል ማለት ነው። ስለዚህ እዚህ ጋር እንደምታዩት የመጀመሪያው እንደምታዩቸው የጀ ፊደል አለ። ሁለተኛው ጁ ፊደል አለ። ሶስተኛ ጂ ፊደል አለች። አራተኛ ጃ ፊደል አለ። አምስተኛ ጄ ፊደል አለ። ስድስተኛ ጂ ፊደል አለ። ሰባተኛ ጆ ፊደል አለ። እነዚህን መሰረት ያደረገ ቃልን መሰረታለን። መጀመሪያ በማስቀደም ፊደሎችን የጄ ፊደልን መጀመሪያ በማስቀደም ለሶስት ቃል ያክል መሰረታለን። ሌሎችንም በዚህ መሰረት ቃል እየመሰረትን እንሄዳለን። እስከ መጨረሻው አብራችሁ ይቆዩ። ስለዚህ እንደምታዩት እዚህ ጋር የመጀመሪያው ጀ፣ ከዛ ማ፣ ከዛ ል አለ። ይሄን እንዴት ነው የምናደርገው? መጀመሪያ ጀ ሲደመር ማ፣ ጀ ሲደመር ማ ታደርጉታላችሁ። እዚህ ጋር ሲደምሩበት ለምሳሌ እዚህ ጋር እንደዚህ መደመር ብታደርጉት እዚህኛውም መደመር ብታደርጉት ጀ ሲደመር ማ ጀማ ይሆናል አይደለ? ጀማ። ከዛ ሲደመር ል ስታደርጉበት ጀማል ይሆናል። ልክ እዚህ ጋር አንድ ሲደመር አንድ ብትሉት ምንድነው የሚሆነው? አንድ ሲደመር አንድ ሁለት፣ ሁለት ሲደመር አንድ ሶስት ነው አይደለም የሚሆነው? ሶስት የምትባለዋ አንድ ፊደል ነች ወይም አንድ ሀዝ ቁጥር ነች። ስለዚህ ልክ እንደዚህ ሁሉ እነዚህ ፊደላትን ስንደምራቸው የሚሰጡን አንድ ቃል ብቻ ነው። ስለዚህ ጀማል በአንድ ላይ ስናነባቸው ጀማል የሚል ይሰጠናል ማለት ነው። ከዚህኛው ጀ አንደኛ ነው፣ አሁንም ግ ስድስተኛ እና አራተኛ በአንድ ላይ ስናነባው ጀግና የሚል አንድ ይሰጠናል ማለት ነው። አንድ ቃል ይሰጠናል ጀግና። ኦኬ። ከዚህ በመቀጠል የምናገኘው ደግሞ ሁለተኛ ጀ መጀመሪያ፣ ር ስድስተኛ፣ ባ አራተኛ በአንድ ላይ ጀርባ የሚል ቃል ይሰጠናል። ጀርባ። ወደ ሁለተኛው ፊደል ስንሄድ ደግሞ ጁ ሁለተኛ፣ ም ስድስተኛ፣ አራተኛ በአንድ ላይ ጁማ። ብዙ ጊዜ ሙስሊሞች አርብ የሚያከብሩት በዓል ማለት ነው። እኛ ልክ ሰንበትን እንደምናከብር ሁሉ እነሱ የሚያከብሩት ጁማ ብለው ነው ማለት ነው። ስለዚህ ጁማ ማለት እሱ ነው። ሁለተኛ ስ ስድስተኛ ጁስ ብለን እናነባዋለን። ጁ ሁለተኛ ቤ ወይም ቤ ሳይሆን ቬ። ይሄ ድምፅ እንዴት ነው የሚጠራው? በላይኛው ጥርስና በታችኛው ከንፈር ቭ ቪ ቫ እያለ ነው የምንጠራው። ስለዚህ ይሄ ቬ ፊደል ነው። በአንድ ላይ ስናነባቸው ጁቬ የሚል ቃል ይሰጠናል ማለት ነው። ሶስተኛው ጋር ስንሄድ ጂ ሶስተኛ፣ ን ስድስተኛ፣ ካ አራተኛ በአንድ ላይ ጂንካ የሚል ቃል ይሰጠናል ማለት ነው። ጂ ሶስተኛ፣ ዳ አራተኛ በአንድ ላይ ጂዳ የሚል ቃል ይሰጠናል። ጂ ሶስተኛ፣ ቡ ሁለተኛ፣ ቲ ሶስተኛ በአንድ ላይ ጂቡቲ የሚል ቃል ይሰጠናል ማለት ነው። ጂቡቲ። ሌላው ወደ አራተኛው ስንሄድ አፋችን የሚያስከፍቱ ድምጾች ናቸው። ጃ ስንል አ የሚል ድምጽ አላቸው። ይሄ ደግሞ የመጀመሪያው ጃ፣ ከዛ ር ስድስተኛ፣ ት ስድስተኛ በአንድ ላይ ጃርት የሚል ቃል ይሰጠናል ማለት ነው። ይሄኛው ደግሞ ጃ አራተኛ፣ ኖ አምስተኛ፣ ጃኖ የሚል ቃል ይሰጠናል። ጃኖ።
እዚህ ጋር ደግሞ ጃ አራተኛ፣ ፓ አራተኛ፣ ን ስድስተኛ በአንድ ላይ ጃፓን ጃፓን የሚል ቃል ይሰጠናል ማለት ነው። ጃፓን። ወደ አምስተኛው ስንሄድ ደግሞ ጄ አምስተኛ፣ ኔ አምስተኛ፣ ራ አራተኛ፣ ል ስድስተኛ በአንድ ላይ ስናነበው ጄኔራል ጄኔራል የሚል ቃል ይሰጠናል። ጄኔራል። ጄ አምስተኛ፣ ት ስድስተኛ በአንድ ላይ ጄት ጄት። እቺ ደግሞ ኤ የሚል ድምጽ ነው ያላት። ጄ ስንል ኤ የሚል ድምጽ ይኖራታል። አምስተኛዋ ቀለበት ያላት ነች ማለት ነው። አምስተኛ ፊደሎች ቀለበት ይኖራቸዋል። አንደኛው፣ ሁለተኛው ደግሞ ምንድነው የሚኖራቸው? ኤ የሚል ድምጽ ይኖራቸዋል። ስለዚህ ጄት ካልነ ይሄን ይመስላል። ይሄ ደግሞ ጄ አምስተኛ፣ ኔ አምስተኛ፣ ቭ ይሄ በላይኛው ጥርስና በታችኛው ከንፈር የሚጠራው ቭ። ስለዚህ ጄኔቭ ብለን እንጠራዋለን ማለት ነው። ጄኔቭ። ሌላው ስድስተኛው ላይ ስትሄዱ ጅ ስድስተኛ፣ ም ስድስተኛ፣ ላ አራተኛ ጅምላ ጠቅላላ እንደማለት ነው። ጅምላ። እዚህ ጋር ደግሞ እ የሚል ወደ ውስጥ የሚጠራ ድምጽ ነው የሚኖረው። እ የሚል ድምጽ ይኖረዋል። ጅምላ ላ ስንል አ የሚል ድምጽ አላት ማለት ነው። በአንድ ላይ ጅምላ ብለን እናነባዋለን። ሌላው ወደዚህኛው ስንሄድ ደግሞ ጅምር። ሁሉም ስድስተኛ ፊደል ናቸው። እ የሚል ድምጽ ነው የሚኖራቸው። ጅምር ብለን እናነባዋለን። ጅምር። ሌላው ጅ ስድስተኛ፣ ማ አራተኛ፣ ት ስድስተኛ። ማ ብቻ ናት እዚህ ጋር አራተኛ፣ አ የሚል ድምጽ ያላት፣ ሌሎቹ እ የሚል ድምጽ ነው ያላቸው። ጅማት ወጣ ገባ ያለ ድምጽ ይኖረዋል ማለት ነው። ይሄ ጅማት የሚል ቃል ይሰጠናል። ሌላው የመጨረሻው ደግሞ ጆግ ጆ ስንል ኦ የሚል ድምጽ አለው። ግ ስንል ደግሞ እ የሚል ድምጽ ይኖረዋል። ጆግ ብለን እናነባዋለን። ሌላው ጆ ሰባተኛ፣ ሮ ሰባተኛ በአንድ ላይ ጆሮ ብለን ማንበብ እንችላለን ማለት ነው። በቀላሉ አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ካላችሁ ባላችሁበት ሆናችሁ በኦንላይን እኛ ጋር በኦንላይን መማር ትችላላችሁ። አሁንም ምዝገባ ላይ ነን። አዳዲስ ተማሪዎችን እየመዘገብነ እያስተማርን እንገኛለን። እናንተም ጊዜና ቦታ ሳይሞላ አሁኑኑ ይሄ ቪዲዮ እንደደረሳችሁ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም በሳምንት 5 ቀን ከሰኞ እስከ ዓርብ ትምህርቱ እየተሰጠ ይገኛል። እናንተም ሳይረፍድባችሁ ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ትችላላችሁ። እናንተም ይህ ትምህርት ገብቷችሁና ተምራችሁ ተለውጣችሁበት የምታመሰግኑበት እንደሚሆን አልጠራጠርም። ብዙዎቹ ተለውጠውበታል፣ ብዙዎቹ ተምረውበታል። እናንተም ከትናንትናው ማንነታችሁ አለማንበብ፣ አለመጻፍ ነገን በትልቅ ብርሃን ታዩ ዘንድ ከወዲሁ ላሳስባችሁ ወዳለሁ። ማንኛውም ተማሪ በውስጥ መስመር የሚማር ተማሪ ካለ ልዩ ትኩረት እንሰጣለን። ለጀማሪዎች ሀ ብለው ለሚጀምሩ ደግሞ በደንብ ከመሰረቱ ወጥና ቋሚ የሆነ ዕውቀት እንሰጣችኋለን። ባላችሁበት ሆናችሁ ያለምንም ቦታ ርቀት፣ ያለምንም ድካም፣ ያለምንም ጊዜ መውሰድ በአጭር ጊዜ ብቻ ለአንዳንድ ሰዓት በሚሰጡ ሰዓቶች ብቻ አማርኛን አቀላጥፎ ማንበብና መጻፍ ይቻላል። ከዚህ በተጨማሪ ደግሞ በላይቭ ቲክቶክ እና ዩቲዩብ ላይቭ ቅዳሜና እሁድ ከ3 ሰዓት ጀምሮ ሁሌም በላይቭ እያስተማርን እንገኛለን። ጊዜውና ሰዓቱ የማይፈቅድላችሁ የማይመቻችሁ ካላችሁ ላይቭ ላይ በመግባት ቅዳሜና እሁድ መማር ትችላላችሁ። ከዚህ በተጨማሪ ስልካችን ሴቭ በማድረግ ግሩፕ ላይ ጆይን አድርጉ። እሱ ላይም ሌላ ትምህርት እየሰጠን ነው የምንገኘው። እንግሊዘኛና አማርኛ ባላችሁበት ሆናችሁ በኦንላይን መከታተል የምትፈልጉ ካላችሁ በዚህ መልክና ሌሎችንም እያስተማርነ ስለምንገኝ እናንተ ሰብስክራይብ እያደረጋችሁ ለሌሎችም ሼር እያደረጋችሁ ታዳርሱ ዘንድ ከወዲሁ አሳስባለሁ። አሁን ወደ ቀጣዩ ትምህርት ነው የሚሄደው። በሌላ ክላስ እንገናኛለን። መልካም ጊዜ ይሁንላችሁ።